ልትጠቀመው እኔ ተቸገርሽ አልተቸገርሽ ስላንቺ አያገባኝም ምን ሆነሻል ምን እያላችሁ ነው ለኔው ሻራንቺ ለምን አገባኝ ታዲያ ቆይ ከሷ ጋር ነው ጉዳይ አንቺ ለምን እዚህ ትመጫለሽ ቦንስ ታዲያ ስንቴ ነው የምረዳሽ ተረዳሽ ወጣበኩት ዛሬ ደግሞ ቃል ትገቢና የዛሬ ስንት አመት ብቅቴና እንትን ያለሽ ብሬን አምጪ አያገባኝም ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ ያለኝ እግዚአብሔር ተመስገን ዛሬ እንግዲህ ከወይኑ ጋር ከስንት በአመት ይሆናል የተገናኘነው በአመታችን የተገናኘ ነው እና ገንዬ እንዴት ነሽ እግዚአብሔር ይመስገን ዛሬ እንዳጋጣሚ ነው በነገራችን ላይ የተገናኘነው እንጂ አስበንበት አይደለም እኔ እንዳጋጣሚ አዩ ጋር መጣሁኝ እሷም መጣች ማለት ነውና አዩ ተኝታለች ስላችሁ ጋደም ብላለች ያው ስልኳን እየጎረጎረች ማለት ነው እና ፍራንክ ልናደርጋት ነው ፍራንኩን እንግዲህ ሰላም በእጅና ሰላም ውድ ቤተሰብ የገነ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገን እኛ ሰላም ነን ዛሬ እንግዲህ አዩን ከበድ ባለ ነገር ነው ፍራንክ የምናረጋት እሱ ምንድነው እንግዲህ ገኔ አረብ ሀገር እያለሁኝ ብዙ ዕቃ ዝዣታለሁኝና ሶላር በጣም ምርጥ የሆነ ዕቃ ማለት ነው በእውነት ነው የምላችሁ ስመጣ በጣም ነው ደስ ያለኝ ሶላር አዝዣታለሁ ሽንኩርት መፍጫ ሁሉም ነገር ልብሶች ቱታዎች ማሽን በቃ ምርጥ ዕቃ ማለት ነው አዝዣታለሁኝና ዕቃውን አልሰጠሽኝም ብዬ ከገኔ ጋር እንጨቀጨቃለን አዩ ተኝታለች እንግዲህ ጩኸታችን ስምትታው እና ሁሉ አልገኝም እያለች ነው እንግዲህ እስቲ እናገኛታለን ወይስ አናገኛት የምመለው ነገር እሷ ለነገሩ አትገኝም እንሞክራለን እንድትገኝ እንሞክራለን እንግዲህ እናንተም ቆይታችሁ ከኛ ጋር ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ እንግዲህ በአመት ተገኝታለች ደግሞ ትቀጣለች ማረ ይቀጣል ለብቻው አቀጣት አላት ለማንኛውም አባችሁ ቆዩ አረኛል ከሰከሳት ለጥራት አይደል እንደተጠሪት ድምጻት ሰማት መጣለች ሽምግልና ነው መጣለች አንፈልግም ሽምግልና እሺ ይበርዳል ያኔ ወጣማ ተጠበበቻት ማማ እንዴ ጠበበቻት እንዴ ወይ ነው መጣሽ እንዴ አዎ ተነሳሽ እንዴ ወይ ጉድ አይገርምሽም ሲያገጣጥመን እዚህ ምን ነው ምንም ጠበበቻት አዎ እግዚአብሔር አሁን ለምን ታስቀይሻለሽ ምን አስቀይስኩ ይደምልሽ ነገርኩሽ እኮ ግዴታ እሷ መስማት አለባት እንደ አንቺ ደግሞ አሁን አትዳኘን እሷ ይኸውልሽ አረብ ሀገር እያሉ ዕቃ ዝዣን ነበረ ብሩን ወስዳለች ግን ዕቃዬን አልሰጠችኝም በዛን ሰዓት ተቸግራ አጠፋሁት ስንት አመት ተቸግራ አጠፋሁት ሰጥሻለሁ ብዬሽ እንዴ ለምን ታጠፊው አይደብርሽም እንዴ እንጂ ሰጥሻለሁ ተባብለን እስካሁን ቆይተሽኝ አይደል እንዴ ምንድነው ጠበቅሽኝ አይደል አሁን ተደውሎ ከአመት ሆነኝ እዛ 2 አመት ጠበቅሽ እዚህ ስንት ልጠብቅ ምን ይሆናችሁ ነው አዩ እውነቷን ነው ግን ምን ማረጋገጥ አይገርምሽም ማለት ብሩ ልጠቀመው ገዛልሻለሁ ስለተጠቀሚውና ትገዣለሽ እኔ አላልኳትም ውሸቷን ነው መቼ ነው አልኩሽ ወይ ነው በእናትሽ አንቺ ደግሞ ምን ሆነሽ ነው ኧረ ግን ምን ሆነሽ ነው ቆይ እሷ ሳትመጣ ተነጋግረን ጨርሰን የለ እንዴ ምንድነው እንደዚህ ተነጋግራችሁ ምን ሳትገባ በፊት ማለት ስልክሽን አንቺ ሌላ አንስቼ ቻርጅ ላይ ነበር ወይ ነው የሚለውን አይቼ እሷ አስመጣ ስልኩን አነሳሁት ስልኩን አንስቼ ወረድኩኝና እንዳታነሽብኝ እና ተረጂኝ ጥሩ ነገር ላይ አይደለም እና ሰጥሻለሁኝ አልኳት እሺ አለች እሺ ብላኝ ገብታ አሁን ደግሞ ላንቺ መናገር ጥሩ ነገር ላይ እስከዛ ምስጥር አልነበር እንዴ ምን ሆነሽ ነው አይደለም እኔ ጥሩ ነገር ላይ ሻራንቺ ለምን አገባኝ ቦንስ ታዲያ ስንቴ ነው የምረዳሽ ተረዳሽ ወጣበኩት አይደለም ቆይ ከሷ ጋር ነው ጉዳይ አንቺ ለምን እዚህ ትመጫለሽ እንዴ ወይ ነው ለራስሽ እሳት ላይ ሆነሽ ሌላ እሳት አትሉ አይደለም ወይ ልሻል እሺ ምን አለበት ብትታገሽኝ ምንድን ነው የምታገስሽ እኔ ስንቱን ነው የምታገሰው እንዴ ትንሽ ብር ቢሆን እኮ ሰጣታለሁ ግን ትንሽ ብር አይደለም መጀመሪያ 15000 ምናምን ነው ከታም ትሽልስጣት አሁን ያለው ብር ደግሞ አንቺ ታውቂያለሽ ደግሞ ግን ሽቃውን ፎቶ አንስታ ምናምን ነገር አሳየዝ እንትን ብላኛለች እኮ አሳይታኛለች ሽጣሹ ነው አልገዛው እና የውሸቱን የሰው ቃል የላክሽልኝ ማለት ነው አይደለም እነዛ ሌላ ሰው የተገዛ የነበረውን ነው ፎቶውን ይሄን አይነት ነው የምትፈልግ ብዬ ነው የላኩልሽ ከዛ ደግሞ አሁን ቸግሮኛል ብሩን ልጠቀመው እኔ ተቸገርሽ አልተቸገርሽ ስላንቺ አያገባኝም ምን ሆነሻል ለምን እንዴት አገዝኩሽ አራስ እግዚአብሔር በስማሙ ውጪ ተነጋግረን
ጨምስተው በቃ እኔ እንደዛ እንትና እሺ ቢያንስ ሁለት ትፈልሽ በቃ ቀስብላት አሁን ትስተኝ ለራሴ ሄዳ ላይ ነኝ ያለሁት እንደምን ሁለት ወር አይደለም ዛሬ እንድትሰጪ ነው በልሽ ያዛሬ ጌታ ሆይ ምን አይነት ታሪክ ነው ዘንድሮ እኔ ከፈለግሽ ልብስሽን ሽጠሽ አምጪ ምን አገባኝ እኔ ስለሷ አንቺ እንደ ልብስ ቢሸጥ 15000 ብር ያወጣል እንዴ በቃ እኔ ያለሽ ነገር ሽጠሽ አምጪ አላቀልሽ ሽጠ ይባላል እንዴ አይባልም እኮ እንደዛ ሲጀምር ያለትን ሽጣት ትስተኝ አያገባኝም ምን ያዩ ሰው ላይ ብር አለኝ አያገባኝም እኔ ይኖርሽ እንዴ ምን አገባኝ እኔ አንቺም እኮ ነገ ትቸገሪያለሽ ሴት ልጅ አይደለሽ እንዴ ምን ሆነሽ ከሰማ ልቸገርም እንዴ ተረዳሁሽ እኮ አልሽኝ እሺ አልኩሽ አሁን 3 አመት እኮ ይዘናል ምን ሆነሽ ነው ገዛ ሳትኮ ብዙ ነገር ሁሉ ስታግዥኝ ነበር አሁን ምን ቀየረሽ ምን እንደዚህ ያደረገሽ አሁን ያለው ተጋሪ ላይ ነው ቸገረኝ እኔም እንዳንቺ ቸገረኝ ብሩን ፈልገዋለሁ አሁን አልገዛሽም ገንዘቤን አምጪ ወይ በቃ ማጣብቀሻል እንዴ ሲጀመር እስከ ዛሬ እንዴት አልነገርሽኝም ይሄ ነገር እንደተፈጠረ እኔ በቃ ላንቺ መንገር አልፈለኩም ደግሞ የሚገርምሽ እንደው እግዚአብሔር ሲወደኝ ሲያገጣጥመን አይገርምሽም ስልክ ሁሉ ተዘጋግኝ እውነቱን ንገርሽ እስከ ዛሬ ስደበቃት የነበረው እንትን ስለቸገረኝ ነው እኔ መስደበኩሽ እኔና አንቺ እኮ በስልክ ያወራን ነው ለምዘግብኝ እሺ ስልክ ስዘግብኝ እሺ ምንድነው የሚያስፈራሽ እሺ እኔ ምንም አርጊ እኔ ብሬን አምጪ ዛሬ አዩ ትስጠኝ እኔ አያገባኝም እኮ አዩ ፊት ቃል ገባሽል ከሁለት ወር በኋላ እኔ አልፈልግም ዛሬ ደግሞ ቃል ትገቢና የዛሬ ስንት አመት ብቅቴና እንትን ትያለሽ ብሬን አምጪ አያገባኝም እኔ አንቺ ተጠፋብሻል ቤትን ታውቂያለሽ እንዴ ቤት አመጪ እኔ ካንቺ ቤት ምን አለኝ ገንዘቤን አምጪ አረ በእናትሽ ልጁ ምን ረበሻል አትጫጫሁ ምን ሆናችሁ አይደለሽ ብሬን ፈልገው ነው መቼ ትሰጥሻለች በቃ ቆይ ነው አሁን በቃ ከየትም ብላ ታምጣ አሁን ይዤ መጣን ተረበስች አያገባኝም እኔ እንዴ እንደዚህ ደግሞ እንትን ብላ እዚህ አንገቷን ስለዚህ ሰላም ብላኝ በደንብ ተቃቅፈን በቃ እንዳታነሺ ይቅርታ በቃ እንዴ ስለ እሺ ብላኝ ነው የገባችሁ እሺ ነው ወደ ውስጥ ነው እኔም እዚሁ እንዴ ብታመልጠኝስ የትራለች እኔ ከዚህ ጋር ልንቀሳቀስም ታመልጠኛለች የለበስኩትን እኮ ቢጃማ ነው የራስሽ ጉዳይ ነው ያገባኝ ምንም ልበሽ ፓንትም ልበሽ ምን አገባኝ እኔ አሁን እዚሁ ጋር ቁጭ ባለ አንቺ ወይኑ ልጅሽ ሲያስጠላኝ ውስጥ እንግባለሽ ተኝ አልነሳም እሺ ተነሳች ውስጥ እንግባ እሷም አትንቀሳቀስም ከዚህ ወይ ከነዛው ብዬ ነው ማስይዝሽ ለ15000 ብር አዎ 15 አንድ ብር ማን ይሰጠኛል ይሰጣሉ አይደለም አንቺ የሰው ሀገር አይተሻለ ገንዘብ እንዴት ትመጣ ታውቂያለሽ ተሳቂብኝ ከፍልሻለሁ አልኩሽ ምንድነው የሚሳቀቀው 15000 አወጣም እንጂ ስልኬንም ሽጬ እሰጥሻለሁ እኔ ምንሽንም ሽጪ ብሬን አምጪ በቃ አያገባኝም እንዴ ምንሽን ሽጪ የሚባለው እንዴ አንቺ ሴት ልጅ ነሽ ነኝ ምን እንደምትበልጪ ታገስኩሽ እኮ እስካሁን በቃሽ በቃሻል እንዴ ምንድን ታገስኩሽ እኮ በቃሽ እንዴ የራስ ጉዳይ ነው አልካልኩሽም እኮ መካድ ባይ አሁንም እኮ ልጅ እስከዛሬ ስትደበቂኝ ቆይተሽ ስልክ ስትዘግቢኝ ቆይተሽ ዛሬ እግዚአብሔር ሲወደኝ ገንዘቤን እንደው ለማግኘት ስል አገናኘን አይገርምሽም ምን አይነቷ ናት በፈጣሪ አይሆንስ እዛ አስጭኝ እኔ አያገባኝም እንዴ ነስቲ ወይ ውስጥ እኔ አልገባም ትሄድብኛለች አንቺ ከሀገር ጠፋለሽ እንዴ ምን አዎ ትጠፊያለሽ አሁን አግባብ ነው እሷ በስንት ጭንቅ ነገር ላይ ያለች እንደገና ደግሞ ይሄ ነገር ሲጨምርባት ምንድነው በቃ ከሷ አታመልጭም ከኔ ታመልጫለሽ ርቄ ስላለው ማለት ነው ስለዚህ ሻትሶ ትቀበለኛለች ወይ ነው በቃ ሰርታ ከስር እኔ ራሴ እንትን እላታለሁ በቃ እቀበላታለሁ እሰጥሻለሁ ተረጋጊ በእናትሽ እኔ አልረጋጋም በቃ ዛሬ ብሬን ካልሰጠች ሰላም ፍጠሩ እሺ ዛሬ አይወለድም እኮ ወይ ነው ምን ይደረግሽ ምን አገባኝ ታዲያ የዛኔ እኮ አሁንሽ ምርጥ ቃን ያለው ትገዛላችሁ ምን ይያልሽ ሚዲያ ላይ አመት ሆነ እኮ ከመጣሽ እንኳን 3 አመት ሆነ እንዴ አዎ እንዴ 3 አመት አይሞላል እዚህ አመት እዛ አመት ኧረ እባክሽ 3 አመት በቃ ትጩ በቃ ውጭ ትጠያየቃላችሁ አቦ በእናታችሁ ያበዛችሁ አንገቷን አለስልሳ ይሄ ምርጥ ዕቃ ነው ይሄ ሶላር እንዲህ ነው ይሄ ልብስ እንዲህ ነው እያለች እየለበሰች እያሳየች ግን አታውቂም ምንም አልሆነም ብር ማልቅ መስሎሻል ያልቃል እሺ ይለቃ ታዲያ ከዛ ላንቺም ትቸገሪያለሽ መቼም አልቸገርም አይገርምሽም ጤና አለኝ ግን አሁን ብሬን አምጪ ወደዛ አንገትሽ እንትን ግን አክፋን ነገር በቃ እሷ የምታገኝ ከሆነ ከሰው ላይ ትበደርና 2 ወር እንዳትበደሪ ከራሷ ነው የምፈልገው ከራሷ አውለጂ ከቻልሽ ወለጂ ምን አገባኝ እኔ እንደዚህ ነው ጨካኝ ሰው መሆንሽን አላውቅም አይደለ አንቺን ብትሆኝ እንደዚህ ነው የምታደርገው አይገርምሽም እንደውም እኔ በጣም ትዕግስተኛ ሰው ነኝ በቃ ሰግጭ ስትሻለሽ ሽጪ አሁን ደውለሽ አምጪ ደላላው ስልክ በደላላው ምሽጣ አረ በእግዚአብሔር ምን አይሰማቀት ብላችሁ አውሩ ምን ሆናችሁ ነው ወገን እኔ እኮ እስካሁን እንደላላ እናድድሽ ነው ደብቀት ወርጂ አንቺ ስልክ ያለ ስቃሽ አንቺ ስንት ዓመት ሙሉ እኮ ወይ ነው አዘጋሽ እሺ ይኸውልሽ ወይ በቃ ብሩ ጠፍቷል አይደለም ለምንድን ነው የምለው እያለኝ ለምንድን ነው የሚጠፋው እኮ በገዛም እኮ በቃ ለምንድን ነው የሚጠፋው እኮ በቃ የለም ብለሽ አስቢ አልልም እኔ ለምን ብያዩ አንቺ እንደዛ በእኔ ግን አልልም አንቺ አላመመኝም ጤነኛ ነኝ
ያለብኝ ችግር እያወቅ ገንዘብ እሷ ጋር እያለ ለምንድን ነው እንደዛ የምለው? እያየሽኝ አይደል እንዴ? አረቄ ቤት ምን ቤት እዛ እንትን እየተቃጠልኩ እየሰሩ ለምን ገንዘብ እሷ ጋር ከስር ሰጥሻለሁ። እኔ ከስር አሁን 1 ሺህ ብር ልስጥሽ አልፈልግም። ስለዚህ ምን ላድርግ ታዲያ? አንቺ ብሬን በቃ 15 ሺህ ብር ነው የምሰጠው። ወይ ነው ቀስ በቀስ እኔ አልፈልግም ማለት ወይ ቁርጥራጭ ነገር እኔ አልፈልግም። በቃ እሺ ሻገሽ እንቆንቁላሽ እንዳፈልጊ 2 ወር ጠብቂኝ አልኩሽ። አልጠብቅሽም። እሺ ነው አይተኛዩ አልሄድም። ከየትም ተንጠብሬ አልገባም። እሺ ተነሽ አንቺ ውስጥ እንግባ። እሺ እንደምን ያስገኛል? እሺ ተንጨረጨራይቶ ነበር ማለት ወይኔ የኔ ይቅርታ በጣም ይሄ ነው ልታመጭልኝ አምጪ አሁን ማለት ፍራንክ ሰራንልሽ እና ተገኝፋችሁ ግን አንቺ ማለት ነው ብሬ ካልሰጠሽኝ አልሄድም እኮ ነቀታ ፍራንክ እንደዘካው ገንዘብ እኔ እንደውም እኮ ማለት ነው አንቺ ራሱ ልጁ እኔ ላይ ስለተቀመጠ ነው እንጂ ይሁን እንትን ብትል ትጮህ ነበር ብታይ ልይዛት ነበረ። ግን ልጁ ደግሞ ያውቃጭ እንኳሳቀቃችሁ ምን ልበለ እኔ ለአንቺም አላደለ ለሰው አላደለ ግራ ገባኝ። በነገራችን ላይ ያው እንትን መግቢያ ምናምን ውጭ ሰርተን አንቺ ሳትመጣ ነው ውጭ ላይ ተቀበልተን እኔ እኮ ሲጀምር ተንቺ ነበር ቆም የተነሳ እኮ መግረት ነበር እንደውም ስንደባደብ ነበር የምትነሺው ደረሽ እንደደባደብ ነበር ራሱ ውጭ ስናረግ ምን ተፈጠረ ብለሽ ልትመጪ ነበር እንደዛ ነበር እና ያቸው ከእንደሆነ ተደበላሽ ገንዘብ ስሰማ ጫማ ገዝተን ነበር አብረን ማለት ነው። እዚሁ ለቀን አድራለች ገኒ በነገራችን ላይ ከዛም በኋላ ጠበባት ማማ ማለት ነው። እሱን ላሳያት ምናምን ብዬ ነው እየወጣ ያለው። ከመቼ ተነስተሽ ስለ ጫማ ማስረጃ አሁን እንዴት ነበር? አለኩ ጫማው ነው ይዘን እንዴት ተለቅ ያለ እኮ ነው መግዛት ያለብሽ ሲጀመር። አይ ስንት ይሆናት ነበር በነገራችን ላይ አሁን ማውራው ማለት ነው። ፍራንክ መስሎሽ ነው ግን የእውነት ነው። ግን በቃ ቀስ በቀስ ተጨኛልሽ አይ 15,000 ይከፈላል ችግር አለ ኖርማል። አይ ቁም ነገር ስነግርሽ አዩ የእውነት ሶላር ገዝታልኛለች፣ የሽንኩርት መፍጫ ገዝታልኛለች። ቁም ነገር ማርያምን ቱታ ምናምን አዝዣን ነበረ ገዝታልኛለች። ምርጥ ዕቃ ማለት ነው። ነብሹ ይሄኛው አይ አይደለም ሌላ ገኒ አው ትታዘዛለች። እንደዚህ ጋር ምናምን በጣም በታማኝነት ትሄዳለች። ስለፋት ምናምን ነው ግን ምን ተሰማሽ? እኔ ለሷ ማለት ለአንቺ ማለት በቃ የሆነ ጭልቅ አለኝ አለ አይደል? ስቀጥል ደግሞ 3 አመት ሙሉ ዝም ያለችው ዛሬ ምን ተሰምቷት ነው እንደምትሆነው አልኩኝ። እዚህ ስላየቻት ነው የተናደደችው አልኩኝ። ብቻ ብዙ ነገር ነው የተሰማኝ፣ ግራ ገብቶኝ ነበር። እና ለማንኛውም ውድ ቤተሰብ ያው በጣም ይቅርታ አዩን አንጨርጭ አገኘንሽ ግን ነው አንዳጋጣሚ ነበር አገኘኝ እኔ በጣም ብዙ ጊዜ ሞክሬያለሁ ስለማትገኝ አንደኛ እንትን አላልኩም እኮ እኔ እያሰብኩ ያለሁት በቃ ጫማውንና እሷ ጋር የሆነ ማውራ ነገር ማለት እሱን ነው እያሰላሰልኩ የወጣሁት እና በቃ እንዴት ልበልሽ እኔ አሁን ረጅም አመት ስለነበረ ከሷ ጋር ተገናኘን። እንግዲህ በአመታችን ነው እኮ ምንም የዛኔ በረከት ምናምን ብለሽ አሰብሽ እንደ ማለት ያንዴ እንኳን ያልተነጋገረችው ልደት ሄዳ እንዴት ነው ዛሬ እንደሚያደርጋት አልኩኝ። እኔ በአብዛኛው በወይኑ ነው የተናደድኩት። እስከዛሬ ደብቀኛለች እኔ እንኳን አላነሳችም እንዴት እንዲሆነች ብዬ ማለት ነው። ቤተሰብ አዩን አግኝተናታል፣ እናመሰግናለን። ገን እንዝጋ እና ውድ ቤተሰብ ልጅ እንግዲህ ልጅ ያለው እንግዲህ እንደዚህ ነው እና ከወይኑ ጋር ምንም ኖሮን አይደለም የተራራቅ ነው። ያው ያለ መገናኘት ያለ ማሟላት በቃ እኔ ታውቃላችሁ ሰፈሬ ሩቅ ነው። የእሷ ያለችበት የነበረው ሁለቱም ከጫፍ ናቸው። እሷም በጣም ድንበር ጠባቂ ግን ከተማ መሀል ነው። አይ ከተማ መሀል ላይ ተገናኘን አንቺ ጋር እንደዚህ እኛ አዩን ጠባቂ ነን ድንበር ላይ ሆነን ከዛም መጣ ማከተው ይመልሳል፣ ከዚህ መጣ ማከተው ይመልሳል እና በቃ በጣም ስላገኛት ደስ ብሎኛል። ይሄ ነገር ደግሞ ቆይተን እሷን በማናደዳችን እንትን ተገኝታለች ብዬ ነው የማስበው እና ምንም ኖሮ አይደለም እኔና እሷ ሳንገናኝ ቀርም። ለምን እሷም ያለችበት ጥሩ ነገር አልነበረም፣ እናንተም ታውቃላችሁ። እኔም ደግሞ የራሴ ብዙ ነገሮች ነበርና በቃ
የራሴን ነገር ብዙ የሚያስጨንቁኝ ነገር ስለነበረ በስልክ ነው እንጂ በአካል ተገናኝተን አናውቅም። በስልክ ግን እንደዋወላለን። ያው የበለጠ ደግሞ አዩ ናት ከጎና የነበረችውና ስለዚህ ዛሬ ያ ነገሮቹ ተስተካክሎ መጨረሻው እንዲያምር ምኞቴ ነው። ሁላችሁንም በጣም ነው የማመሰግነው። እንግዲህ እናመሰግናለን።